ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ ብያለሁ። እሺ ቤተሰቦች ዛሬ አማርኛ በእንግሊዘኛ ማለትም በዚህ በኩል የአማርኛ ጽሑፎች አሉ፣ በዚህ በኩል ደግሞ እንግሊዘኛ አማርኛ ይባላሉ። ለምሳሌ ደህና ነሽ፣ ደህና ነህ፣ መጣሽ እንዴ፣ መጣህ እንዴ፣ የት ነሽ፣ የት ነህ፣ መልካም ጊዜ የሚለውን አማርኛ ለማትችሉ አማርኛው እንዴት እንደሚጻፍ ወይም እንዴት እንደሚነበብ፣ ሌላኛው ደግሞ አማርኛውን ችላችሁ እንግሊዘኛው በአማርኛ ለመጻፍ ፈልጉ ደግሞ ከዚህ ላይ አስቀምጬላችኋለሁ ማለት ነው። በዛሬው ቪዲዮ እነዚህን አንድ ባንድ አማርኛና አማርኛ በእንግሊዘኛ እንዴት አድርገን እንደምንጽፍ አብረን የምናይ ይሆናል ማለት ነው። ከእናንተ በስነ ስርዓቱ እኔን መከታተል ከዚያ በኋላ ራሳችሁን ማሳደግ ማንበብ መጻፍ መለማመድ ትችላላችሁ ማለት ነው። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ ትምህርቶችን እየሰጠን እያስተማር እንገኛለን። ስለዚህ በማንኛውም ሰዓት ራሱን ወይም ልጆን ለማስተማር ወይም ለመማር ፈልገዋል፣ እንግዲያውስ ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በማንኛውም ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ ብታናግሩን ታገኙናላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እሄዳለሁ ማለት ነው። ተከታተሉ። እሺ ወደ ትምህርቱ ስመጣ ተከታተሉኝ። ደህና፣ ደህና ነሽ። ምን ይላል? ይች ደናት ይችና አንድ ላይ ደና፣ ይችነ ይችሽ አንድ ላይ ደና ነሽ፣ ደና ነሽ ለሴት ልጅ ማለት ነው። ኦኬ ስለዚህ ደህና ነሽ ብለን ለመጻፍ በእንግሊዘኛ ደ ማለት ዲኢ መሆን አለበት። ዲኢ ዲኢ። ና ማለት ደግሞ ኤንኤ፣ ና ማለት ኤንኤ። ስለዚህ አንድ ላይ ደህና ይሆናል። ደህና። እዚያ ነሽ ማለት ደግሞ ኤንኢ ኤንኢ። ሽ ማለት ደግሞ ኤስኤች ሽ ኤስኤች ይሆናል ማለት ነው። ስለዚህ ደህና ደህና። እዚያ ነሽ ማለት ደግሞ ኤንኢ ኤስኤች ይሆናል። ደህና ነሽ ይሆናል ማለት ነው። ደህና ነሽ፣ ደህና ነሽ ይሆናል ማለት ነው። ቤተሰቦች ወደ ቀጣዩ ልድላችሁ። ወደ ቀጣዩ ስመጣላችሁ አሁን ደግሞ ለወንድ ደህና ነህ እንበል። ደህና ነህ። ይህ በፊቱ ደህና ነሽ ነው አይደል የሚለው። ደህና ደህና የሚለው ተመሳሳይ ነው። ሁለቱም ተመሳሳይ ስለሆነ ማለት ነው። ነህ ይህኛው ለወንድ ነው፣ ይህኛው ደግሞ ለሴት ነሽ። ስለዚህ ደህና ነህ፣ ደህና ነህ። ኦኬ አሁን ደግሞ እንግሊዘኛ በአማርኛው እንጻፍ ማለት ነው። ተከታተሉ። ደህና ነሽ የሚለው ይህሳ ደህና ነሽ ለወንድ ሲሆን ደግሞ ደህና የሚለው ተመሳሳይ ይሆንና ዲኢ ደ ማለት ዲኢ ነው መሆን ያለበት። ና ማለት ደግሞ ኤንኤ ነው መሆን ያለበት ማለት ነው። ኤንኤ 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 ደህና። ኦኬ ደህና ነሽ ለማለት ነህ ለማለት ደግሞ ኤን ኤች ይሆናል። ኤን ኤች ኤን ኤች። ኦኬ ስለዚህ ደህና ነህ፣ ደህና ነህ። አያችሁ ልዩነቱ? ደህና የሚለው ይህም ደህና የሚለው ተመሳሳይ ነው። ይህኛው ነሽ ነህ። ሽ ማለት ማን ነው? ኤስ ኤች ማለት ነው። ሽ ህ ማለት ደግሞ ኤች ብቻ ናት። ልዩነቱ ይህ ነው። ስለዚህ ኤስ ኤች እና ኤች መሆኑ ልዩነቱ ከዚህ ላይ ማለት ነው። ስለዚህ ደህና ነሽ፣ ደህና ነህ የሚለው ተመሳሳይ የሴትና የወንድ ነው ልዩነቱ ማለት ነው። ላይኛው ደህና ነሽ ለሴት ነው፣ ደህና ነህ ለወንድ ነው። ኦኬ በዚህ አይነት መንገድ መረዳት ትችላላችሁ። ወደ ቀጣዩ ሊድላችሁ። እሺ ወደዚህኛው ስንመጣ መጣሽ ምን ይላል? መጣሽ መጣሽ። እንዴ እንዴ መጣሽ እንዴ ይሆናል ማለት ነው። መጣሽ እንዴ። ኦኬ መጣሽ እንዴ። ስለዚህ መጣሽ እንዴ ብለን በእንግሊዝኛ አማርኛ ስንጽፍ ተከታተሉኝ።
መ ማለት ኤምኢ ነው የሚሆነው። ኤምኢ መ ኤምኢ ኤምኢ መ ማለት ኤምኢ ነው። መ ጣ ማለት ደግሞ ቲኤ ነው የሚሆነው። ጣ ማለት ደግሞ ቲኤ ነው የሚሆነው። ሽ ማለት ደግሞ ኤስኤች ይሆናል። ኤስኤች ይሆናል። ሽ መጣሽ መጣሽ። እንዴ ማለት ደግሞ ማለት ኢ ነው የሚሆነው። ን ማለት ደግሞ ኤን ነው የሚሆነው። ዴ ማለት ደግሞ ዲኢ ይሆናል ማለት ነው። ስለዚህ መጣሽ እንዴ ይሆናል ማለት ነው። ተከታተሉኝ፣ አንዴ ደግምላችኋለሁ። መጣሽ ለሚለው ይህ ነው የሚሆነው። እንዴ የሚለው ደግሞ ይህ ነው የሚሆነው። እንዴት ካላችሁ መ ማለት ኤም ይሆናል። ጣ ማለት ደግሞ ቲኤ ይሆናል። ሽ ማለት ደግሞ ኤስኤች ይሆናል። ስለዚህ መጣሽ ይሆናል ማለት ነው። እንዴ ለሚለው ደግሞ ኢ ማለት ኢ ናት። ን ማለት ደግሞ ኤን ነው። ዴ ማለት ደግሞ ዲኢ ይሆናል ማለት ነው። በአጠቃላይ መጣሽ መጣሽ እንዴ እንዴ ይሆናል ማለት ነው። ወደ ቀጣዩ ልጅላችሁ ተከታተሉ። እሺ ወደዚህኛው ስመጣላችሁ መጣህ መጣህ መጣህ። እዚያ ን እንዴ ይህኛው ምንድን ነበር? መጣሽ እንዴ ነበር። አሁን ይህኛው ደግሞ መጣህ እንዴ ነው የሚለው። ኦኬ መጣህ እንዴ መጣህ እንዴ። ሶ ተከታተል። መ ኤምኢ ነው የሚሆነው። መ ማለት ኤምኢ ይሆናል። ኤምኢ ይሆናል። ጣ ማለት ደግሞ ቲኤ ይሆናል። ቲኤ ይሆናል ማለት ነው። ቲኤ ይሆናል። ህ ማለት ደግሞ ኤች ይሆናል ማለት ነው። ኤች ኤች። እዚያ እንዴ ለሚለው ደግሞ እንዴ ለሚለው ደግሞ እንዴ ለሚለው ደግሞ ኢ ኤን ዲኢ ይሆናል ማለት ነው። ዲኢ መጣህ እንዴ። ይኸው መጣህ እንዴ መጣህ እንዴ። በዚህ አይነት መንገድ ይገለጻል ማለት ነው። በዚህ አይነት መንገድ ይገለጻል ማለት ነው። ይህኛው መጣሽ እንዴ ለሚለው ለሴት ነው ማለት ነው። መጣሽ እንዴ። መጣህ እንዴ ለሚለው ደግሞ ይህኛው መጣሽ እንዴ ለሚለው ይሄ ለወንድ ይሆናል ማለት ነው። መጣሽ እንዴ ለሴት፣ መጣህ እንዴ ለወንድ ይሆናል ማለት ነው። ቤተሰቦች ወደ ቀጠሉ ይድላችሁ ተከታተሉ። እሺ ወደዚህኛው ስመጣላችሁ የት ነሽ የት ነሽ ነው የሚለው። ምን ይላል? የት ነሽ ለሴት ነው ማለት ነው። አሁን ለምሳሌ ደህና ነሽ፣ ደህና ነህ፣ መጣሽ እንዴ፣ መጣህ እንዴ እየተባልን ተመክረናል። አሁን ደግሞ የት ነሽ ለማለት ደግሞ ዋይ ኢ ቲ ይሆናል ማለት ነው። ዋይ ኢ ቲ የት ይሆናል ማለት ነው። ነሽ ለሚለው ደግሞ ኤንኢ ኤስኤች የት ነሽ ሆነ ማለት ነው። የት ነሽ እንላለን ማለት ነው። ስለዚህ የት ነሽ ዋይ ኢ ቲ ማለት ደግሞ የት፣ እዚያ ነሽ ለሚለው ደግሞ ኤንኢ ኤስኤች ይሆናል ማለት ነው። ስለዚህ በዚህ አይነት መንገድ መያዝ ትችላላችሁ ማለት ነው። የት ነሽ። ኦኬ በዚህ አይነት መንገድ መረዳት ትችላላችሁ ማለት ነው። ወደ ቀጣዩ ልድላችሁ ተከታተሉ። አሁን ደግሞ ወደዚህኛው ስመጣላችሁ የት ነሽ ነው አይደል? የት ነህ ብለን እንጽፋለን ማለት ነው። የት ነህ። እሺ አሁን ለምሳሌ የት የሚለው ተመሳሳይ ነው። ነህ የሚለው ነው ልዩነት የሚኖረው ማለት ነው። ስለዚህ የት እዚያ ነህ ብለን እንጻፍ። ነህ የት ነህ ብለን ነው የምንጽፈው አይደል? ይህኛው የት ነሽ ነው የሚለው። ሶ ከዚህ ላይም የት እዚያ ነሽ። ልዩነቱ ኤስኤች እና ህ ከሚለው ላይ ቅድም ምን ብለን ነበረ? ኤስኤች ከሆነ ሽ ይሆናል፣ ኤች ከሆነ ደግሞ ህ ይሆናል ብለናል። ኦኬ ተከታተሉኝ። ይህ ምን ይላል? የት ነህ። ሶ የት ለሚለው ዋይ ኢቲ ነው መሆን ያለበት፣ ልክ እንደዚህ ተመሳሳይ ማለት ነው። ስለዚህ ዋይ ኢቲ ስለዚህ የት ይሆናል ማለት ነው። ነህ ለማለት ደግሞ ኤንኢ ኤች
ኤች ኤንኢኤች ኦኬ ኤንኢኤች። ስለዚህ የት ነህ ይሆናል ማለት ነው። በዚህ አይነት መንገድ እንሄዳለን። የት ነህ ይሆናል ማለት ነው። ኦኬ ቤተሰቦች የት ነህ። ይህኛው የት ነሽ ይሆናል ማለት ነው። ኦኬ ወደ ቀጣዩ ሊድላችሁ ተከታተሉ። እሺ አሁን ደግሞ ወደዚህኛው ስመጣላችሁ ምን ይላል? ምን ይላል? መልካም ጊዜ ይላል። ይህ ምንድን ነው? መልካም ጊዜ ብሎ ተጽፏል ማለት ነው። ስለዚህ መልካም ጊዜ የሚለውን በአማርኛ በእንግሊዝኛ እንዴት እንደምጽፈው እናያለን ማለት ነው። ምን አልኳችሁ? ይሄኛው መጀመሪያ ይሄኛው አማርኛውን በስነ ስርዓት መረዳት ነው። መልካም ጊዜ ብላችሁ ለመጻፍ መ ማለት ኤምኢ፣ ል ከሆነ ኤል ብቻ ይሆናል። ካ ከሆነች ኬኤ ይሆናል። ም ከሆነ ኤም ይሆናል። ጊዜ ከሆነ ጂ አይ፣ ዜ ከሆነ ደግሞ ዜድ ይሆናል። ስለዚህ መ ኤምኢ ነው። ኢ መግባት አለባት። ከዚች ላይ ኢ መግባት አለባት። ኤምኢ ኤል እዚያ ኬ ኤ ኤም መሆን አለበት ማለት ነው። ኦኬ ቤተሰቦች፣ ስለዚህ ከዚህ ላይ እዚች መሃል ላይ ኢን ታስገቡልኛላችሁ። ኢን ኦኬ። መልካም መልካም፣ እዚያ ጊዜ ለማለት ጂአይ ዜድ ይሆናል ማለት ነው። መ ማለት ኤም ኢ ነው መሆን ያለበት። ኦኬ ኤም ኢ ከሆነ መ። ል ማለት ደግሞ ኤል ነው መሆን ያለበት። ካ ከሆነች ኬኤ ይሆናል። ኬኤ ም ማለት ደግሞ ኤም ይሆናል ማለት ነው። ኦኬ በዚህ አይነት መንገድ ነው ማስኬድ ያለባችሁ ማለት ነው። ስለዚህ ይችን የዚች ላይ ታስገባላችሁ፣ ከዚች ላይ ኢን ታስገባላችሁ። ከዚያ መልካም ጊዜ ይሆናል ማለት ነው። ጊዜ ማለት ይህ ነው። ስለዚህ መልካም ይሄ ይሆናል ማለት ነው። ተከታተሉ ቤተሰቦች፣ አንዴ ልድገምላችሁ፣ ተከታተሉ። ደህና ነሽ፣ ደህና ነህ፣ መጣህ እንዴ፣ መጣህ እንዴ፣ የት ነሽ፣ መልካም ጊዜ ብላችሁ በዚህ አይነት መንገድ ራሳችሁን ማሳደግ ትችላላችሁ ማለት ነው። በቀጣይ በሌላ ቪዲዮዎች እንመለሳለን። በግል በግሩፕ መማር ለምትፈልጉ ልጆች ከዚህ ላይ በማስቀምጥላችሁ ቁጥሮች በማንኛውም ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ ታገኙናላችሁ ማለት ነው። መልካም ጊዜ፣ መልካም ቆይታ።